ሰላም ውድ የአርጂና ስፖርት ተከታታዮች እንደምቆያችሁ ታላላቅ የአውሮፓ ክለቦች የተመለከተ የዝውውር መረጃዎችን ይዤ ቀርብ ያለው ከመረጃዎቹ ጋር ዮናስ አባይን ሪያል ማድሪድን አርሰናልን እንዲሁም ማንቸስተር ዩናይትድን የተመለከተ ሰፋፊ የዝውውር መረጃዎችን ይዤ ቀርብ ያለው እንዲሁም ሪያል ማድሪድ የፍሎሬንቲኖ ፔሬዝ የፕሬዝዳንታዊ ምርጫን አሸነፉን ተከትሎ ሆዜ ሞሪኒዮ የሪያል ማድሪድ ዋና አሰልጣኝ መሆኑ እጅጉን አሁን ተረጋግጧል። ካሁኑ ከወዲሁ የዝውውር መረጃዎች ጋር ስማቸው እየተያዘ ይገኛል። ሆዜ ሞሪኒዮ እንግዲህ ሶስት ተጫዋቾችን ካሁኑ ኦልሞስት ለማስፈረም ተቃርቧል። ሁለቱ ፈራሚ መሆናቸው ተረጋግጧል። ከኢንተር ሚላን ዴምፍሬስን እንዲሁም ከሊቨርፑል በነጻ ዝውውር ኮናቴን ማስፈረማቸውን አረጋግጧል። ማይኬል ኦሊሴ ጋርም ስማቸው በስፋት እየተያዘ ይገኛል። ሪያል ማድሪዶች በክለቡ ሪከርድ በሆነ ዋጋ 150 ሚሊዮን ዩሮ አቅርበዋል። ግን ባየር ሙኒኮች ተጫዋቹን ላለመልቀቅ ወስነዋል። ምንም አይነት ገንዘብ ከሪያል ማድሪድ ጋር ቢቀርብላቸው ተጫዋቹን ወደ ገበያ እንደማያወጡ አረጋግጧል። በሌላ ዜና ማንቸስተር ዩናይትድ እና አርሰናልን የተመለከተ የዝውውር መረጃዎች ይኖሩናል። ማንቸስተር ዩናይትድ እንግዲህ የመሀል ሜዳውን እንደ አዲስ መገንባት ሂደት ላይ ካሁኑ ይፋ እንደተቀላቀለ ይታወሳል። አንድ ተጫዋች ማስፈረሙን ካሁኑ አረጋግጧል። እንግዲህ ኤደርሰንን ከአትላንታ ማስፈረሙን ይታወቃል። አሁን ከኤደርሰን በኋላ ሁለት ተጫዋቾችን ለማስፈረም ጥረት የሚያደርግ ይሆናል። ማቲያስ ፈርናንዴዝ ዋነኛው የመሀል ሜዳ ኢላማ ሆኖ ቀጥሏል። ማቲያስ ፈርናንዴዝን ከዌስትሃም ለማስፈረም ጥረቶችን እያደረገ ይገኛል። ከተጫዋቹ ጋርም ንግግር ካሁኑ ተጀምሯል። ዌስትሃሞች ተጫዋቹ ላይ የ85 ሚሊዮን ፓውንድ ዋጋ ለጥፈውበታል። አስገራሚ የተባለ ይገኛል። ተጫዋቹ ላይ እንግዲህ አርሰናልና ፓሪስ ሰን ጀርመን ፉክክር ውስጥ እንደተካተቱ ይታወሳል። አሁን ማንቸስተር ዩናይትዶች ግን ከተጫዋቹ ጋር ያለውን ግንኙነት ካሁኑ ጀምሯል። ዌስትሃሞች ተጫዋቹ ላይ ያለውን ዋጋ የሚቀንሱ አይመስልም። ማንቸስተር ዩናይትድ ደግሞ ከዌስትሃም የተለጠፈበትን የ85 ሚሊዮን ፓውንድ ክፍያ መክፈል አይፈልግም። ቀስ ብሎ ተጫዋቹ እስከሚቀንስ ድረስ ድርድሮች ይኖራሉ። ካሁኑ ግን ማንቸስተር ዩናይትድ ትልቅ ፍላጎት ማቲያስ ፈርናንዴዝ እንዳሳረፈ ይታወቃል። አሁን ይፋዊ 85 ሚሊዮን ዋጋ ተለጥፎበታል። ተጫዋቹ ላይ ያለው ዋጋ በጣም ውድ ነው። ይህንን ክፍያ የሚከፍል ቡድን እስካሁን አልተገኘም። ሆኖም ግን ድርድሮች ይቀጥላሉ። ተጫዋቹ ላይ ያለው የገንዘብ ሁኔታ የሚቀንስ ከሆነ ግን ማንቸስተር ዩናይትድ ቀዳሚው ነው ማለት እንችላለን፣ ተጫዋቹን የሚያስፈርመው ማለት ነው። አርሰናሎች የአጥቂ ስፍራ የመሃል እንዲሁም የአጥቂ ስፍራ ላይ በደንብ ድርድሮችን እያደረጉ ይገኛሉ። የአጥቂ ስፍራቸውን ለአዲስ ቢውልድ የማድረግ እቅድ አላቸው። እንግዲህ ከብዙ ተጫዋቾች ጋር ስማቸው ሲነሳ ነበር። ጊብስ ዋይት እንዲሁም ሞርጋን ሮጀርስ፣ አሁን ደግሞ የልዲዝ ጋር ሲነሳ እንደነበር ይታወቃል። ከናን የልዲዝ እንግዲህ ከአርሰናል ጋር ስሙ ሲነሳ እንደቆይ ይታወሳል። ቀደም ብሎም ከጥር ጀምሮም ተጫዋቹን ለማስፈረም አርሰናል ጥያቄዎችን አቅርቦ ነበር። ሆኖም ከየካቲት ወር ላይ አዲስ ኮንትራት እንደፈረመ ይታወሳል ከናን የልዲዝ። አሁን ግን ዩቬንቱስን እንደማይለቅ ተረጋግጧል ማለት ነው። አርሰናል ትልቅ ፍላጎት ነበረው ተጫዋቹን። ሆኖም ዩቬንቱስ ጋር የዩቬንቱስ ወሳኝ ፕሮጀክት እንደሆነ ከናን የልዲዝ ካሁኑ ታውቋል። አርሰናሎች ተጫዋቹ ላይ ትልቅ ፍላጎት ቢያሳዩም ተጫዋቹ እዛው ለመቆየት መርጧል። ሆኖም ዩቬንቱሶችም ተጫዋቹ ላይ ያላቸው እምነት ተጫዋቹ እንዲለቅ አይፈልጉም። ከናን የልዲዝ እንግዲህ አዲስ ኮንትራቱን ፈርሞ አውሮፓ ቻምፒየንስ ሊግ የማይሳተፈው ዩቬንቱስን እዛው ለመቆየት ወስኗል። ለአርሰናል ከመረጃ ቅርብ የሆኑ ሰዎች እንደተናገሩት ዩቬንቱስ ከቻምፒየንስ ሊግ ተሳትፎ ውጪ መሆኑን ተከትሎ አርሰናል ተጫዋቹን የሚያስፈርበት ሰፊ እድል እንደነበር እየተነገረ ቆይቶ ነበር። ሆኖም ከናን የልዲዝ እዛው እንደሚቆይና ዩቬንቱስን ተጫዋቹን ምንም አይነት የመልቀቅ ፍላጎት እንደሌለው ካሁኑ አሳውቋል። ምንም እንኳን ሪያል ማድሪዶች ማይኬል ኦሊሴን የመግዛት ሂደቱ ላይ በጣም ከባየር ሙኒክ እንቅፋት ቢገጥማቸውም፣ በሌላ በኩል የአትሌቲኮ ማድሪድን ሁሊያን አልቫሬዝ ለማስፈረም እያጤኑበት ይገኛል። ከአትሌቲኮ ማድሪድ ዋጋ የተለጠፈበት የ150 ሚሊዮን ዩሮ ነው። እሱን ለመክፈልና ተጫዋቹን ለማምጣት ጥረቶችን ካሁኑ ጀምሯል። ባርሴሎና ጋር ስሙ በቀጥታ ሲያያዝ እንደነበር እናውቃለን። ሁሊያን አልቫሬዝ ከባርሴሎና ጋር በቃል ደረጃ በግሉ ተስማምቶ ነበር። ክለቡ ግን የጠየቀውን 150 ሚሊዮን ዩሮ ባርሴሎና የመክፈል ፍላጎት አልነበረው። 100 ሚሊዮን አቅርቦ ከአትሌቲኮ ማድሪድ ውድቅ ሆኖበታል። አሁን በወጣው መረጃ ግን ሪያል ማድሪድ ያንን 150 ሚሊዮን ዩሮ ለአትሌቲኮ ማድሪድ ለመክፈል እንዳሰበና ተጫዋቹ የሚሄድበት ሰፊ እድል እንደመጣ መረጃው ይጠቁማል። ሪያል ማድሪዶች ጋላክቲኮቸውን ለመሰብሰብ እንግዲህ ኦልሞስት ዝግጅት ላይ ናቸው። ሶስተኛ ጋላክቲኮ ለማስፈረም ኦልሞስት ተቃርበዋል። ትልቁን ስብስብ ለሆዜ ሞሪኖ እያቀረቡ ይገኛል። ሆዜ ሞሪኖ እንግዲህ ወደ ሪያል ማድሪድ መምጣቱን ተከትሎ የአውሮፓ ቻምፒየንስ ሊግን ዋነኛ ግብ አድርጎ ይመለከታል። 16ኛውን የአውሮፓ ቻምፒየንስ ሊግ ከሎስ ብላንኮቹ ጋር ለማሳካት ትልቅ ፍላጎት አለው። ካሁኑ ከትላልቅ ተጫዋቾች ጋር ስማቸው እየተያዘ ይገኛል። ከዚህም በኋላ ብዙ ፈራሚዎች እንደሚኖር ይጠበቃል። ሪያል ማድሪድ 2 ዓመቱን ያለምንም ዋንጫ ካጠናቀቀው በኋላ ቀጣይ ሲዝን ላይ ትላልቅ ዋንጫዎችን ለማንሳት ካሁኑ ግፊት እየደረሰባቸው ይገኛል። ሆዜ ሞሪኖ የአውሮፓ ቻምፒየንስ ሊግን እንደ ዋነኛ ግብ ከዛም ላሊጋ ሌሎች ዋንጫዎችንም
እንደ ዋነኛ ግብ አድርጎ ይመለከታል። ከኢንተር ሚላን እና ከፖርቶ ጋር የአውሮፓ ቻምፒየንስ ሊግ ማሳካቱ ይታወሳል ሆዜ ሞሪኖ። አሁን ከሪያል ማድሪድ ጋር የአውሮፓ ቻምፒየንስ ሊግ ለማሳካት ትልቅ ፍላጎት እንዳለው እየተናገረ ይገኛል። ቀደም ብሎ በሪያል ማድሪድ በነበረው የመጀመሪያ ቆይታ በላሊጋ ዋንጫ ነው ትልቅ የሚባል ስኬት ማሳካት የቻለው። በአውሮፓ ቻምፒየንስ ሊግ ተደጋጋሚ ሩብ ፍጻሜ ቢደርስም ሳያሳካ ወጥቷል። እንግዲህ የሆዜ ሞሪኖ ሰፍ ጊዜ ከዚህ በኋላ ሪያል ማድሪድን ወደ አውሮፓ ንግስናው መመለስ ነው።